ሄርሜላ አበደች። ለምን አበደች የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ካያችሁት ትክክለኛውን እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ እንግዲህ ትላንትና አብርሃም ያደረገው ነገር በስማ እውነት ለመናገር ከሆነ በጣም የሚያሳፍር ነገር ነው ማለት ነው። እኔም ብያችሁ ነበር፣ አውቆ ነው ሄርሜላን አይወዳትም፣ እያስመሰለ ነው፣ ሩታን ለማስቀናት ነው እንደዚህ የሚያደርገው ብያችሁ ነበር። እንግዲህ ትላንትና ከፍቅር ጋር መኪና ውስጥ እንዳያችሁት እየተሳሳሙ እየተላላሱ ነበር። ይሄ ደግሞ ተገቢ ነው ብለን አናስብም። በጣም በቃ አስነዋሪ ነገር ነው ስለመናገር ከሆነ አብርሃም እያደረገ ያለው ሴቶች ላይ እየተጫወተባቸው፣ ሴቶች ላይ እያፌዘባቸው፣ ሴቶችን እየገደላቸው፣ በቁም እየገደላቸው ነው የሚገኘው አብርሃም። እውነት ለመናገር ከሆነ ያቺ ፍቅር ተብዬ ያቺ እስስት ናት። ፍቅር ማለት እስስት ማለት ናት። ከሩታ ጋር እዛ እንትን እያለች ሩታ እኛ እንቁ ነው እኛ ጀግና ማለት ነው። እዛ አብሬሽን ካንቺ ጋር አደርጋለሁ፣ አብሬሽን ካንቺ ጋር አደርግልሻለሁ ብላ መታ እንግዲህ እሷ ለራሷ ታመቻቻለች። እቺ ቆሻሻ ማለት ነው። ፍቅር ማለት በጣም መጥፎ ሴት ናት። እውነት ለመናገር ከሆነ ሩተኛ እንቁ እኛ ጀግና ግን ተከብራና ተወዳ ለዘላለም ትኑርልን እንላለን። ሩታ ማለት ደግሞ ከሱ ከአብርሃም በላይ እንጂ ከአብርሃም በታች አታገኝም። ሚንከባከባትን ቆንጆውን አቋሙ ደስ የሚለውን ይሄ ገንገበት የሆነ ሰውዬ አብርሃም ማለት በቃ ውሻ ነው። አብርሃም ማለት ውሻ በሉት እውነት ለመናገር ከሆነ ማለት ነው። የኛ እንቁ የኛ ሩታ ግን የፈለገችውን አማርጣ ትገዛለች። ሄርሜላ እንግዲህ አብዳለች። በቃ የሄርሜላ ሲባስ በቃ የሄርሜላ እንዴት ነው አብርሃም ላይ እንደዚህ የሚያደርገው? አብርሃም እኔ ላይ ለምን እንደዚህ ያደርጋል? እወድሻለሁ ብሎ ከኔ ጋር እንትን እያለ ከኔ ጋር አብሮ እንትን እያለ እዚህ ደግሞ መጥቶ ለምን ከፍቅር ጋር ይሆናል ብላ በጣም ተናዳለች። እውነት ለመናገር ከሆነ አሳፋሪ ነገር ነው ያደረገው አብርሃም። ሩተኛ እንቁኛ ጀግና ግን ተከብራና ተወዳ ትኑሩልን ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።